ያላ መለኮታዊ አካላቶች እነኚህ ናቸው ብሎ በቁጥር የሚነግረኝ ካለ አካውንቴን ሸልመዋለሁ፣ ንጽጽር አቆማለሁ። እናንተ ደፍራችሁ አላህን እናውቀዋለን፣ የአላህ መለኮታዊ አካላቶች እኛ የምናመልካቸው የአላህ አካላቶች እነኚህ ናቸው ብላችሁ በቁጥር ንገሩኝ፣ ንጽጽር አቆማለሁ። አታውቁትም። የምታመልኩት አካል ስንት መለኮታዊ አካል እንዳለው አታውቁም። አታውቁም። እናውቃለን የሚል አንድ ብቻ ነው ፈልገው፣ ብዙ አይደለም። አንድ መረጃ ብቻ ነው ፈልገው፣ ብዙ አይደለም። ይሄን ያህል ነው ብሎ ማምጣት የሚችል መለኮታዊ አካሉ አንድ ነው፣ ሁለት ነው፣ ሶስት ነው። አንዲት ማስረጃ ብቻ ነው ፈልገው። ልብ በሉ፣ የአላህ መለኮታዊ አካሉ ይሄን ያህል ነው ብሎ መናገር የሚችል እስከዛሬ አልተፈጠረም፣ አሁንም የለም፣ ወደፊትም አይኖርም። ጥያቄው ራሱ አይገባቸውም። አላህ እግሩ ከባቱ ጋር የተያዘ ነው አይደለም፣ ማንም ያውቅ የለም። እስካሁን ድረስ አልተጠየቀም ነበር፣ አሁን እየጠየቅን ነው። እስካሁን ማንም ሊመልስ አይችልም፣ ወደፊትም አይመልሱትም ይህን ጥያቄ። ወደፊትም ሊመለስ ማይችል ነው። ልብ በሉ፣ ማንኛውም እኛ ፊት ገብቶ ይሄንን መመለስ የሚችል አካል አይኖርም። ምክንያቱም ያስተማሯቸው ክርስትናን እንዴት ማታክ ማድረግ እንደሚችሉ፣ ክርስቶስን እንዴት መሳደብ እንደሚችሉ፣ ክርስቶስን እንዴት መተቸት እንደሚችሉ ከልጅነታቸው ጀምረው የሰሯቸው ይሄንን ነው። ሜንታሊ ብሬን ወሽ አድርገዋቸው ከዛ በኋላ ያንን ወሽ ካደረጉት በኋላ ያንን የታጠበ አይምሯቸውን እዛ ላይ ጫኑት፣ ፎርማት አደረጉት። ከዛ በኋላ የጫኑት ምንድነው? እሱ ክርስቶስ ላይ እንደዚህ እያላችሁ ጠይቁ፣ ክርስቶስን እንደዚህ ብላችሁ ተሳደቡ፣ መጽሐፍ ቅዱስን እንደዚህ ብላችሁ ጠይቁ፣ ክርስቲያኖችን እንደዚህ ተሳደቡ፣ ክርስቶስን እንደዚህ ብላችሁ ተናገሩ፣ ከዛ ክርስቲያኖችን እንደዚህ ብላችሁ ጠይቁ የሚል እንጂ ስለ አምላካቸው 5 ደቂቃ እንኳን ስለ መለኮታዊ ባህሪያት ሁሉ ኦንቶሎጂካሊ ያለውን አውሩ ብትሏቸው አውሩ። ከአካላቶቹ ጋር በተያዘ ፔሮኮሮስስ በሆነ ሁኔታ ነው አይደለም፣ ኦንቶሎጂካሊ ምንድን ነው እሱ አካላቶቹ ያለው ብላችሁ ብትጠይቋቸው 1 ደቂቃ አውሩ። ከፍጥረት አንጻር ኢኮኖሚካሊ ያለውን የተወሰነ 2 ደቂቃ ያህል ሊያወሩ ይችላሉ። ምክንያቱም የሰሯቸው ምንድነው? እሱ ክርስትናን አታክ በማድረግ ብቻ ነው የሰሯቸው። ማርክ ማይ ወርድ። እንግዲህ አሁን ከጀመርን ኦልሞስት ወር ሊገባን ነው አይደለ? አሁን የአላህን ቶፒክ ከጀመርን በደንብ ታዘቡ። ጭንቅላት የሌለው አናመልክም። ወንድ አታመልክም አይደል? ወንድ እንደሆነ አላህ ይነበብልህ። አንዱ አምላክ ማይክን አንሳና የምታመልከው አካል ወንድ ነው አይደለም? ጾታ እንደሌለው ነው የማውቀው። ኦኬ፣ ፂም አልባ ወንድ የሚባለው ማን ነው? ጾታ ያለው ነው አይደለም? ምን እንዴት ፂም የሌለው ፍሪዛም ተብሎ የሚጠራው ሴት ነው ወንድ? ፍሪዛም ወንድ ነው። ያው ሊያንተ አላህ ነው። አንብብለት። ምን ላይ ነው? እሺ ምን ላይ ነው? ያ አንድ ጊዜ ላንብብልህ አሳያለሁ ማስረጃ። ያንተ ታላቁ ሼክ በሰበሰበው ሐዲስ ላይ ኢብኑ ተሚያ ሼኹል ኢስላም የእስላሞች ሼክ በምትሉት በታላቁ ቢያኑል ተልቢስ መጽሐፍ ላይ 7ኛው ሙጀለድ ቀጥል ክርስቲያን። ያ the messenger of Allah may God bless him and grant him peace የአላህ መልእክተኛ ሰላም ምናምን በሱ ላይ ይሁንና ይላል። I saw my lord እንደዚህ አለ። I saw my lord in the form of beard in a green garden ይላል። ጌታዬን አየሁት ምን ሆኖ ፂም አልባ ፍሪዛም ወጣት ሆኖ በአረንጓዴ በሞላበት ቦታ አየሁት ብሎ መሐመድ አላህን እንዳየው በእንደዚህ ቦታ ይናገራል። ያ ያየው አካል ምንድነው? ፂም የሌለው ወጣት ፍሪዛም።
ይሄን የታገኘዋለህ በያን አልተልቢስ አልጀህሚያ 7ኛው ቮሊዩም ፔጅ 290 ላይ ማለት ነው። አንብብላችሁ አሁን የአረብኛ ትርጉም ወደ አማርኛ ሲተረጎም እንደዚህ ነው። የአላህ መልእክተኛ እንዲህ ብለዋል። ጌታዬን በወጣት መልክ ጎረምሳ ጸጉሩ የተጠቀለለ ሆኖ በአረንጓዴ የአትክልት ስፍራ ውስጥ አየሁት። ምን ያለ ጎረምሳ? ሉክ ጎረምሳ ጸጉሩ እንግዲህ አላህ በባህሪው ነው ጎረምሳ የሆነው ማለት ነው። ያ መለኮት ብለው የሚናገሩት አካል ምንድነው? ጎረምሳ ነው። ይሄ ሰው ሆኖ አይደለም፣ በባህሪው ጎረምሳ፣ ጸጉሩ ደግሞ የተጠቀለለ ጎረምሳ። ቆይ ለሴት ነው ለወንድ ነው የሚነገረው? እንግዲህ አንዳንድ ሰዎች የሴት ጎረምሳ ይላሉ፣ አላቅም ጾታውን አሁን እዚህ ጋር መረዳት እንደምንችለው በጺሙ ማወቅ እንችላለን ማለት ነው። ኮረዳስ እሱ ለሴት ነው። ወንድ የለውም ታዲያ እያልከኝ ነው? የወንድ ኮረዳ የለም። እሺ ጎረመሰች ይባላል። ቀጥል። ያ ስለዚህ አሁን እዚህ ጋር ሙሐመድ ያየው ጌታውን ማለት ነው። ምንድነው? ጭንቅላት የሌለው አካል ነው ወይስ ጭንቅላት ያለው ክርስቶስን? ትንሽ ላግ እያደረገብህ ነው። አይ ቲንክ ፎይ ያ ስለዚህ ሙሐመድ ይህንን አካል ያየው ጭንቅላት ነበረ ወይስ የለው? ሙስሊሞች እንደሚሉት አልመጣም፣ የለውም። ያየው ምንድን ነው? እነዛ አካላቶቹ በምን የተያያዙ ናቸው? ሉክ ፍሪዝ አለው። ጭንቅላት ከሌለው እንዴት ነው ፍሪዙ? የቱ ጋር ነው ያለው? ፍሪዙ ምን ላይ ነው ያለው? ባቱ ላይ ነው? እጁ ላይ ነው? እግሩ ላይ ነው? ምኑ ላይ ነው ፍሪዙ ያለው? ሙስሊሞች መመለስ ትችላላችሁ? የምታመልኩትን አምላክ በባህሪው በእስልምና እንዴት ተደርጎ እንደተነገራችሁ ተመልከቱ። እዚህ ጋር ይሄንን አይነግሯችሁም። መስጊድ ውስጥ ይሄን ይነግሯችኋል? አይነግሯችሁም። በተአምር አይነግሯችሁም። ይሄን የነገሯችሁ ደደይ የላችሁም፣ ከእስልምና ትወጣላችሁ። ይህንን አይነግሯችሁም። ምንድነው እናንተ የሚነግሯችሁ? አላህ አንድ ነው፣ አይወልድም፣ አይወለድም፣ ለሱ አምሳያ ቢጤ የለውም። ፔሬድ። ይህንን ያሸመድዷችኋል። ሌላው በተረፈ ክርስትና ላይ ይጭኗችኋል። ይህንን ግን መቼም አይነግሯችሁም። እስኪ የኔ አላህ ጎረምሳ ነው ብሎ የሚናገር ሙስሊም አሁን ግቡና ንገሩ። አንድ አምላክ እስኪ እኔ የማመልከው ጎረምሳ ነው በል። እናመሰግናለን። አንተ ጭንቅላት አለ። እግዚአብሔር አምላክ ገዢ ነው፣ በባህሪው ገዢ ነው። ያ ገዢ የሆነው አምላክ ደግሞ አዳምን በፍጥረት ሁሉ ላይ ገዢ እንዲሆን ተረዳው። በምሳሌ እሱ በምሳሌ እንውሰደው። ግን ይሄኛው በመልካችን እግዚአብሔር መንፈስ ነው ብለን ነው የምናምነው። አንድ አምላክ አንድ እኛ እግዚአብሔር አምላክ መንፈስ ነው ብለን ነው የምናምነው። እንደዚህ የሚዳሰስ የሚታይ አካል አለው ብለን አናምንም። ልክ እናንተ ለምሳሌ አላህን እጅ አለው ትላላችሁ፣ እግር አለው ትላላችሁ። ባቱን ታየዋለህ አንተ ባት አለው ብለህ ታምናለህ፣ ባቱን ታየዋለህ። እኛ እግዚአብሔር አምላክ መንፈስ ነው በሁሉ የሞላ ነው ብለን እናምናለን። በቦታም ነው ያለ ቦታም ያለ አምላክ ነው ብለን እናምናለን። እንደዚህ ቦታ የምትነግርለት እንኳን አይደለም። ስለዚህ እግዚአብሔር አምላክ በሁሉም ቦታ አለ፣ መንፈስ ነው ብለን እናምናለን። የእናንተ ግን በአንድ ቦታ የተገደበ ነው። ሉክ የት ነው ቦታው? ከአርሽ በላይ። እግሩ ፋናይት ነው፣ ሊሚትድ የሆነ እግር ነው ያለው። ሊሚትነሱን ደግሞ እንዴት ነው የምታውቀው? ገሃነም ውስጥ እግሩን ይከታል። ገሃነም እናንተ ደግሞ እርግጠኛ ነኝ የምታምኑት እንደምትናገሩ ከሆነ ደረጃዎች አሏቸው ብለህ ታምናለህ። ሰባት ደረጃዎች አላቸው ብለህ ታምናለህ። እነዛ 7 የገሃነም ደረጃዎች ደግሞ በቦታ የተገደቡ ናቸው። አላህ ደግሞ ያንን እግሩን እነዛ ገሃነም ውስጥ ይከታል ማለት ነው። ሶ በቦታ የተገደበ ነው ማለት ነው አምላካችሁ። ከእናንተ ጋር ምንም አያገናኘውም። የመጽሐፍ ቅዱስ እና የነቢያቶች የአምላክ እሳቤ እናንተ በፍጹም ከምታመልኩት መሐመድ ይዞት ከመጣው እሳቤ ጋር አይገናኝም። ፔሬድ